ፈረስ ጀግና የሆነ ሰው ይወደዳል ይከበራል ጥሩ ሚስት ያገኛል እንደምታውቁ ግራዚያኒ ወደ ኢትዮጵያም ሲመጣ በጭካኔ ተወዳድሮ አሸንፎ የመጣ ሰው አው ብቻዬን ነኝ ፈራው እሸሸግበት ጥጋጣው እንዴት ነው ጸላት በሰራው እቃ እኛ ልንዋጋ መልሰን የምንችል የሰው መሳሪያ ይዞ የሰው ሀገር ላይ ሆኖ ስለ ሀገሩ አይፎክርም ሀገሬ ወንዞ አረ እንዴት ነው ወፋራዊቶ አረ እንዴት ነው አው የሴት ልጅ ነኝ ሞት አይቀርምና ለከጂም ለታማኝ አጋልጭሽ በሞት ማህፀንሽ ትግዳኝ ኢትዮጵያ ለዘላለም ትኑር ትግስት ሽባባው በመኪናው መንገድ መኪናው ዘለቀ አሁን ልቅድም ያበላይ ዘለቀ ሱብሃንናት መጠጊያዬ ምንላት እማማ ለክፉ ክፋት መልሱ ጠላት እንደወትሮ ልማድ እስከዚህ መጨረሻ ሰዓት ድረስ እንደሰራው ያለ የጭካኔና የግፍ ስራን አትስፉ ጠላታችንን ሞቀሻ የሚሆነው የኢትዮጵያን መልካም ስም እንዳታሳድፉ ተጠንቀቁ ቀዳማዊ ኃይለ ሥላሴ ሚያዝያ 27 1933 ከተናገሩት ላይ የተቀነጨበ ክብር ለሀገራቸው መስዋዕት መሆን ጌጥ ለሆነላቸው በደምና ባጥንታቸው ዛሬን ቀና ብለን በነጻነት እንድንኖር ላደረጉ ጀግኖች አርበኞቻችን ለዛሬ የዋጋቸው ያህል ባይሆንልንም ስለ ጥቂቶቹ በጥቂቱ እናነሳለን ዘራፍ ለትናንት ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ በዘላለም የማይለየው በዘላለም የማይለየው የዳኛው አሽከር መኮንን ቃኘው ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ አድዋን ስቷል አገድሮስ ቃኘው ይሉታል የዛን ሰው ፈረስ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ አድዋን ስቷል አገድሮስ አድዋን ስቷል አገድሮስ ቃኘው ይሉታል የዛን ሰው ፈረስ የወንድ ልጅ ሞቱ በለው
ሲተረክ ሲወራ ጠራኝ ተብሎ ሲተረክ ሲወራ አጭባል ተወለደ ዳግም ፍሬ አፈራ እንኳን አደረሳችሁ ሰቆቃው ጴጥሮስ ከጴጥሮስ ያችን ሰዓት ቲያትር በጸጋዬ ገብረመድህን የተጻፈውን ግጥም አቀርባለሁ። አይ ምነው መብርሃን ኢትዮጵያን ጨከንሽባት ምነው ቀኝሽን ረሳሻት እስከመቼ ድረስ እንዲህ መቀነትሽን ታጠብቂባት ልቦናሽን ታዞሪባት ፈተናዋን ሰቀቀኗን ጣሯን ይበቃል ሳትያት አላንቺኮ ማንም የላት አውሮፓ እንደው ተናጋዋን በፋሺስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ ባጭ ጫንቃዋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት ነፍሷን ድጦ ያስበረከካት ስልጡን ብኩን መጻእጉናት እና ፈርቼ እንዳልባክን ሲርቀኝ ኃይልሽ ውጋገን አንቺ ካጠገቤ አትራቂ በርታ በይኝ መብርሃን ቃል ኪዳኔን እንዳረሳት እንዳልዘነጋት ኢትዮጵያን አሁን ብቻዬን ነኝ ፈራሁ እሸሸግበት ጥጋጣሁ ጸናበት ልባጣሁ ማማ ኢትዮጵያ መንፈስ የተፈቶ እንዳይከዳት ሰጋው አዋጅ የምስራች ብዬ የትብት ምግቤን ገድፌ ከናቱ ማህፀን አልፌ በኢትዮጵያ ማህፀን አርፌ ካፈሯ አጥንቷን ቀፍፌ ደሟን ከደም ያንጠፍፌ ከወዟ ወዜን ቀፍፌ በህፃን እግሬ ድሼባት በህልም አክናፌ ከንፌ እረኝነቴን በሰብሏ በምድሯ ላብ አሳልፌ ከጫጩትና ከጥጃ ከግልገር ጋር ተቃቅፌ በጋው የረኛ አደባባይ ክረምት እንደወዙ ፍሳሽ በገጠር የደመና ዳስ በገደል ሸለቆ አዳራሽ ከቆቅና ከሚዳቋ ከጅግራ ጠረን ስተሻሽ በወንዝ አፋፍ ሐረግ ዝላይ መወርወር መንጠለል ጢሎሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ ከናዳ ጫፍ ሳራ ጨዳ ከግት ላሜ ትንሽ ግጦሽ ለጥጃዬ የለት ግርዶሽ ለጥማድ በሬዎች ራት ለማታቸው ትንሽ ድርቆሽ ለግልገሌ ካውራ ከለል አማሳው ስር ጎጆ መትከል ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል ውሎ የንብ ቀፎ ማሰስ የአበባ አንቡጥ ሲፈነዳ የግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ከንበል ሲል ከብቱ ለሆራ ሲነዳ ፈረስ ግልቢያ ሲሸመጥጥ ከወፎች ዜማ ሲቀዳ ልቤ በንፋስ ተንሳፎ በዋሽንት ዋይታ ሲከዳ ያችን ነው ኢትዮጵያ የምላት እመብርሃን ረሳሻት ያንቺን የልጅነት ምስራች የሕፃኑን ብስራት የሳቅ የፍንደቃ ዘመን የመውኝ የምኞት ተስፋ ብክነት ያችን የልጅነት እናት አዛኝቱን እንዴት ብለሽ ጥርሶችሽን ትነክሽባት ስሜን በስምሽ ሰይሜ በአገልግሎትሽ ስዋትት ከዜማ ቤት ቅኔ ቤት ከድጓ ቤት መጻሕፍት ካንቺ ተቆራኝታ አድሌ ካንቺ ተቆራኝታ ነፍሴ ከቀፈፋ ደጀ ሰላም ከቤተልሔም ቅዳሴ
አኮ ቀፎ ዳባ ለብሶ ቅኔ ዘርፎ ገስግሶ መቅደስ አጥኖ በሐሌት ቆሞ በልብሰ ተክህኖ አጊጦ በብር አክሊል ተሸልሞ መብርሃን ያንቺ ጽላት ነፍሴ በላይ በሳታትሞ የመናኒው የአባተ ድላ ረድ ሆኜ አብሮኝ ታድሞ ሕይወቴ እምነትሽን ጸንሶ ስጋ ፍቃዴ ተድሶ ለሕፃንሽ መዲና ቆሞ ለክብርሽ ድባብ ምሰሶ ስሜን በስምሽ ሰይሜ ሆነሽኝ የእምነቴ ፋኖስ ለዜማሽ ግሸን ማርያም ለክብርሽ ደብረ ሊባኖስ ስሮጥ በወንበሩ አኑረሽኝ ባንበሳው በቅዱስ ማርቆስ ታዲያን ዛሬ ኢትዮጵያ ሰውድቅ ከምትሰጭኝ ለፍርሃት ጦስ ምነው በረኝነት እድሜ አይኔን በጓጣት የሎስ የጋኔል ጥምብ አንሳ ከንፎ ወርዶ በጨለማ በርኖስ ባክሽ መብርሃን ይብቃሽ ባክሽ ምስለ ፍቅር ወልዳ ጽናት ስጭኝ እንድካፈል የእናቴን የኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደበት ቶን የሷን ሞት እንድሞትላት ገላዋ ገላዬ እንዲሆን አሁን ብቻዬን ነኝ ይፈራው መጸናበት ልብ አጣው ሕፃን ሆኜ የርግብ ጫጩት አንዳንዴ ራብ ሲያደክማት ችጋር ከጎጆዋ ገፍቶ ዛፉ ግርጌ ሲጥላት እናቷ በራ ደርሳላት ባክናፋ ሙቀት ታቅፋት እፍ ያለች ግንባሯ ላይ ሕይወት ስተነፍስባት ወዲያው ነፍስ ትዘራለች ሽር ብር ትር ያለች ባክሽ አንቺም አትራቂብኝ መብርሃን እናቴ ትንፋስሽን እፍ በይብኝ ጽናትሽን እፍ በይብኝ ወይም ይችን የሞት ጽዋ ጥላዬ ነፍሴን ካፈናት እንዳልጠጣት አሳርፊያት መራራ ክንፏን ገንጥለሽ ቀጠሮ ቃሏን ግደፊያት አለዚያም ጽናትሽን ስጭኝ ለጠጣው ኪዳነ ውሉን የኔም ፍቃድ እምነትሽ ነው ያንቺ ፍቃድ ብቻ ይሁን እንደ ጳውሎስ እንድጸና በፍርሃት እንዳልታሰር በውስጤ ከሚታገለኝ በስጋ አውሬ እንዳልታወር ለየለቱ ሞት እንዳልሰንፍ የኪዳኔ ቃል እንዳይነጥፍ ቃልሽ በህሊናዬ ዲብ ኃይልሽ በህዋሴ ይረፍ ፍርሃት ቢያረብብብኝም አንቺ ካለሽኝ አልሰጋም ኩርምት ብዬችልበት እሸሸግበት አይጠፋም የግማደ መስቀሌን ጉጥ ታገስበት አላጣም አለዚያማ ብቻዬን ነኝ ኢትዮጵያም አላንቺ የላት አንቺ አጽንኝ እንድጸናላት አስጭርብኝ የእምነት ቀንጃ ለስጋዴ አጣማጅ አቻ ለጭንቀቴ መቀነቻ አው ብቻዬን ነኝ ፈራው እሸሸግበት ጥጋጣው እምጸናበት ልብ አጣው አመሰግናለሁ ለቁም ከሆነ ለቁም ነገር ጉዳይ ጎረቤት ወዳርነን እንግዳ ተቀባይ ግን አገራችንን ክፉ ሚያስቧትን ቆራጥነን ልጆቿን አንወድም ጥቃትን ግጥም ነው ማቀርበው ግን ለግጥሙ ሞራል እንዲሆነኝ አመሰግናለሁ እንኳን አደረሳችሁ በቅድሚያ ከቀኝ ጌታ ወፍታይ ንጉስ ያጭር የህይወቱና የጽሁፍ ታሪክ ላይ ስለ ጀግኖች መታሰቢያ የተሰኘ አንድ ግጥም ነው ማቀርበው ደራሲው ዮሐንስ አድማሱ ነው ግን ይሄ ግጥም ሳይሆን ቅኔያዊ መዝሙር ነው ስለዚህ ህብረ ዝማሬ ነው አዝማች አለው ቁጥር አለው በዛ መንፈስ ግጥም ነው እንደ ግጥም ነው ማነበው ስትሰሙት ግን እናንተ እንደ ህብረ ዝማሬ አርጋችሁ እንድትሰሙት ነው ተወኝ ጠላቴ ተወተወኝ ራቅ ስንተዋወቅ አንተናነቅ ብዙ መናገር ሰው ያናንቃል እውነት ከሆነ አንዱ ይበቃል ያገሬማ ጀግና ቅልብልቡ ያገሬ ወታደር ቅልብልቡ እንዳንበሳ ስጋ ነው ቀለቡ ህይወቱን ጠብቆ የሞተል አገሩ በህይወት ይኖራል ነፃነቱ ክብሩ ደሜ ፍሰስ የሚል ቢኖር ከድንበሩ ህይወትን ማጨር ነው ደምን እየዘሩ ሰፊ ነው ጨጉላ ነው ጠባብ መቃብሩ ለሀገር መሞትን ማን ነው ሞት የሚለው ለሀገሩ ልጅ ህይወት ለጠላት ሞቱ ነው
ከሀገሬ እድሜ ተርፎ የሚቀረው እድሜ ሞተ ነፍስ ይባላል ልናገር ደግሜ የፈሰሰ ስንዴ ተርፎ ከስልቻ ለጌታው አይደለም ላይጥ መጫወቻ ወታደር ገበሬ መጠንቀቅህ የታል ፍልፈልም ይገፋል አፈር ይጎልታል ተወኝ ጠላቴ ተወኝ ራቅ ስንተዋወቅ አንተናነቅ ብዙ መናገር ሰው ያናንቃል እውነት ከሆነ አንዱ ይበቃል ያገሬ ወታደር ያገሬ ገበሬ እንደርግብ የዋሁን ብልሁን እንዳውሬ እባባንሶ ቢገኝ ቢረገጥ ራሱ ረግጣለው ለሚል ወዮለት ለነፍሱ አሮጌው ጠላትህ የወሬ ጉትቻ እንገናኛለን ቆይ ብቻ እያለ ያወራል አሁን በዘመቻ መች ተይዞ ያውቃል ልባበስልቻ ያገሬማ ጀግና ቅልብልቡ ያገሬ ወታደር ቅልብልቡ እንዳንበሳ ስጋ ነው ቀለቡ የዜማ የቅኔ የቀሳውስት አገር የቅዱስ ገዳማት የታቦታ ደብር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን ሳይቀር ሀገሬ ሰው አረ እንዴት ነው ሀገሬ አፈሩ አረ እንዴት ነው ሀገሬ ወንዙ አረ እንዴት ነው ወፉ አራዊቱ አረ እንዴት ነው ባለዝና ያደረገኝ ያሸንተረር ያስከበረኝ ሜዳ ወንዙ የሚያኮራኝ አረ እንዴት ነው ዋናፈቀኝ ያ ወገኔ ያስከበረኝ ያስተማረ ሰው ያረገኝ ያልከፈልኩት የቀረበኝ ለውለታው ባለዳነኝ ሀገሬን አረሳም ሀገሬ ወገኔ ናረሳም ወገኔ ናረሳም ወገኔ ክብሬና ስሜን ወጌ ማረጌ ነፃነት ድሌን እምነት ማተቤን ሀገሬን አረሳም ሀገሬ የሴት ልጅ አሉ አዎ የሴት ልጅ ነኝ አንተም የሴት ልጅ ነህ ሁላችን የሴት ልጆች ነን 9 ወር አርግዛ አመጣ ወልዳ ሰው ያረገችን የሴት ልጅ ነን ሁላችንም የሴት ልጅ ነኝ አምናለሁ እቀበላለሁ ደሞ ምኮራለሁ እና ያቺ ሴት አመጣም ወልዳም አሳድጋም ለዚህም ማብቀታ ደሞ ከአባት አርበኞች ጋር ከጀግኖቹ ጋር ተሰልፋ ምናልባትም ካንዳንዶቹ በላይ የጀግንነት ታሪክ አስመዝግባለች እሷን ባነሳት ደስ ይለኛል ዛሬ አትፈቅዱ ሸዋረገድ ገድሌ አንቺ ብላት ደስ ይለኛል እናት ስለሆነች ሴት ስለሆነች ግን ለክብሯ ይመጥንና አንቱ ልበላት ወይዘሮ ሸዋረገድ ገድሌ በታሪክ አምድ የሚልቋቸው ወንዶች ብትቆጥሩ ጥቂቶች ናቸው ተሰልፈዋል ከወንዶቹ ተርታ የሚበልጧቸውም አሉ ከፈጸሟቸው የጀብዱ ሙያዎች አንዳንዶቹን ብናስታውሳቸው ለትውልድ ደስታና ኩራትን ያጎናጽፋል ለአንዳንድ የሴት ልጅ ባዮችም አዎ የሴት ልጅ ነን የሚለውን ያረጋግጥላቸዋል ኩራት ነውና አንድ ቀን የኢትዮጵያ ሰንደቅ ዓላማ ወርዶ የኢጣሊያ ሲሰቀል አልቅሰሻል ተብለው ተከሰው ከፋሽስት ከፍተኛ የጦር ሹማምንት ፊት ቀርበው ተጠይቀው ነበር ጀግናው ወይዘሮ ግን በዚያን ጊዜ የፍርሃትና የሴትነት መንፈስ ሳያሳዩ ያላንዳች መርበትበት ቁርጥ ባለ አነጋገር ምንም ክሳቸውንም አላስተባበሩም አዎ አልቅሻለሁ የእናንተ ሀገር ሴቶች በሰው ሀገር ቀንተው የጣታቸውን ቀለበት እያወለቁ ኢትዮጵያን ለመውረር ለመጡት ሽፍቶች ሲያበረክቱ እኔ አገሬ በባዕድ ህዝብ ሲወረር መንግስት ጠፍቶ ያገሩ ሰንደቅ ዓላማ ወርዶ ሌላ ሲሰቀል ለሰንደቅ ዓላማዬ ማልቀስ ይነስብኝ
ሲሉ መልሰዋል። ከዚህም በቀር ለአርበኞች ስንቅ ታቀብያለሽ፣ ቀይ መስቀልን ትረጃለሽ በሚል ተወንጅለው ለጥያቄ ቀርበው ነበር። ወይዘሮዋ ግን አሁንም በክሱ ህሊናቸው ሳይሸበር ስለ ነጻነት ከሞቀ ቤታቸው ወጥተው የሌሊት ቁርና የቀን ሐሩር ከሚገርፋቸው የሀገር አርበኞች ጎን ተሰልፌ ጠላቴን መውጋቴ ቀርቶ የረሃብና የጥም መድኃኒት እያዘጋጀው መላኩ ቁም ነገር ሆኖ ነው የተጠየቁበት። እኔ ይህን ባላደርግ ለሀገር ባልቆረቆር እንኳን እነሱና እናንተም ትታዘቡኛላችሁ እንዲያ ይመስለኛል ሲሉ ለቀረበባቸው ክስ እጅግ አስደናቂ የሆነ የሀገር ፍቅር የተመላበት መልስና ቆራጥነት በተቀላቀለበት አነጋገር ያሰቡትን ተናገሩ፣ መልሳቸውን ሰጡ። በጠላት አደባባይ ቆመው ይህን የመሰለ ኃይለ ቃል በመናገር ጠላትን ካስደነቁ ጀግኖች ወይዘሮ ሸዋረገድ የመጀመሪያ ናቸው። ወይዘሮ ሸዋረገድ ይህን መልስ በሰጡበት ሰዓት አንድ የፋሽስት ባለስልጣን አርበኞችን ከረዳሽ እንግዲህ አማኛን አትወጂንማ ሲል ለሱ ነው እንግዲህ ኃይለኛ ጥያቄ ቢያቀርብላቸው ታላቁ አርበኛ ወይዘሮ ሸዋረገድ ያላንዳች ፍርሃት አዎ አልወዳችሁም፣ ማን ነው ያገሩ እንደመኛ የሚወድ ሲሉ እንደገና ጥያቄውን በጥያቄ መልሰውለታል። ወይዘሮ ሸዋረገድ ገድሌ ልጅ ባለመውለዳቸው እንደ ታሪክ ጸሐፊ እናዝናለን። ግን ሰው ስሙን ሊያስነሳውና ሊያስረሳው የሚችለው በመውለድና ባለመወለድ አይደለም። የተወለዱ የተባረከና ቁም ነገረኛ ካልሆነ ቢወለድም እንዳልተወለደ ነው የሚቆጠረው። እንግዲያውማ አንዳንድ ልጆች በጀግንነት በቁም ነገረኝነትም ሙያ ቢስ የሆኑ ዘር ከሚያሰድቡ ክርስቶስ ይሁዳን ባይወለድ ይሻለው ነበር ሲል እንደተናገረው እነሱ ያልሆነ ልጅ ወልደው አሳድገው ስማቸውን በከንቱ ከሚያስነሱት መካን ሆነው በቀሩ በተሻላቸው ነበር። እንግዲያስ የሰው ስም ሕያው ሆኖ ሊኖር የሚችለው ከመወለድ ይልቅ በጥሩ ስራው ነው። ወይዘሮ ሸዋረገድ የልጅ መካን ቢሆኑም የታሪክ እናት በመሆናቸው ስማቸው በጀግንነት ታሪክ ውስጥ ለዘላለም ሕያው ሆኖ ይኖራል። ሸዋረገድ ገድሌ ለአባታቸው ሴት ልጅ ናቸው። ግን ሴትነታቸው የወንድነት ሙያ ከመፈጸም ሊያግዳቸው ባለመቻሉ የአባታቸውን ስም ለማስጠራት ወንዶች አልቀደሟቸውም። ሸዋረገድ ገድሌ የሴት ልጅ ናት፣ ከወንዶች ተርታ ተሰልፋ ታሪክ ውስጥ ስሟ የሰፈረ ጀግና። እኔም የሴት ልጅ ነኝ፣ አንተም የሴት ልጅ ነህ፣ እናንተም የሴት ልጆች ናችሁ። አመሰግናለሁ። ዘራፍ ለትናንት እያልን ነው። ሽለላውም ፉከራውም አልቀረም፣ ድምጽም እየተፈተነ ነው። እንግዲህ መልካም የአርበኞች ቀን እንዲሆንላችሁ እንኳን አደረሳችሁ እያልን በድጋሚ አሁንም ዘራፍ እያልን ነው። ለታሪክ ለትውልድ ይሻገር ዘንድ እንግዲህ ታሪካቸው በጽሁፍ ከተሰነዱ ጀግኖች አርበኞች ታሪኮች እየቀነጫጨብን እየመረጥን አሁንም ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ዘራፍ ለትናንት አሁንም ለመላው የሀገራችን ህዝቦች እንኳን አደረሳችሁ። ጥቁር አንበሳ በምዕራብ ኢትዮጵያ ከሚለው ከአቶ ታደሰ ሜጫ ጽሁፍ ውስጥ የተወሰኑትን አቀርባለሁ። ደጃዝማች ሀብተ ማርያምም መንፈሳቸው በዚህና ይህንን በመሳሰለው ሁሉ ተሸንፎ የቀድሞ ሐሳባቸው ፈጽሞ እንዳልነበረ ስለሆነ የሰጡንን ቃል ወደ ኋላ ጥለው አገሩን ብቻ እንድንቀላቀላቸው ጥያቄያቸውን አበዙ። ሆኖም ኢትዮጵያችን የምንላት 2 ሚሊዮን ያህል ኪሎ ሜትር ካሬ ስፋት ያላት እንጂ በለቀምት ብቻ የተወሰነች ስላልሆነች ወደ ሌላው አውራጃ ተዘዋውረን ጠላታችንን እስከ መጨረሻይቱ ጠብታ ደም ድረስ እንድንቋቋመው ቁርጥ ሐሳብ ተደርጎ ለቀምትን እንለቅ ዘንድ መዘጋጀት ተጀመረ። የመደራጀታችን ጊዜ ፍጻሜ እንዳገኘ የምንነሳበት ቀን ተወስኖ ለጊዜው ደጃዝማች ሀብተ ማርያም በአውሮፕላኖቹ መቃጠል ምክንያት ሄደውበት በነበረው አገር በኩል ወደ ጎሬ እንድንሄድ ታሰበና ከሐምሌ ወር በአንዱ ዕለት ጓዛችን በወታደር ደንብ ተዘጋጅቶ ሰንደቅ ዓላማው በመካከል የተውለበለበ ደጃዝማች ሀብተ ማርያምን ለመሰናበት በአማረ ሰልፍ ወደ ግቢያቸው ሄድን። እርሳቸውም የሜዳችን ነገር አስቀድሞ ተልቆባቸው ያውቁት ጉዳይ በመሆኑ
ባለድርብ ወይም ፎቅ በሆነው ቤታቸው ስቅስቅ ላይ በስርዓት ተቀምጠው ይጠብቁን ነበርና የጥቁር አንበሳ ኮሚቴዎች ግንባር ቀደም ሆነው ካለፉ በኋላ ዋናው የጦር አዛዣችን ሌተናል ኮሎኔል በላይ ኃይለአብ እንደተለመደው ከጦሩ ፊት ከሰንደቅ ዓላማው ኋላ እየሄዱ የሚሰጡትን ትዕዛዝ በመቀበል ሰራዊቱ ይተም ነበር። እንዲህም ሆነን አገረ ገዢውን ለመሰናበት ወደ ግቢያቸው ስንሄድ ጦሩ ቀጥሎ የተጻፈውን ልብ የሚነካ ሚስጥር ያለውን መዝሙር ጣዕም ባለው ዜማ ይዘምር ነበር። እናት ኢትዮጵያ ውዲቱ ውዲቱ ላንቺ የማይረዳ ሳለ በሕይወቱ በረከትሽን ይንሳው እስከ ለተሞቱ በረከትሽን ይንሳው እስከ ለተሞቱ ሞት አይቀርምና ለከጂም ለታማኝ አጋልጭሽ ብሞት ማህፀንሽ ትግዳኝ እናት ኢትዮጵያ ለምለም ርህሪት የእንግዶች መጠጊያ የልጆች ወተት ላንቺ የማይረዳ ሳለ በሕይወቱ ዘረማንዘሩ ይጥፋ ይንሳው በረከቱ እናት ኢትዮጵያ ውዲቱ ውዲቱ ላንቺ የማይረዳ ሳለ በሕይወቱ በረከትሽን ይንሳው እስከ ለተሞቱ በረከትሽን ይንሳው እስከ ለተሞቱ። አመሰግናለሁ። እኔም ሌላ የወጣት አርበኞች ታሪክ ነው የምነግራችሁ። በደራሲ ኢያን ራይት ከተጻፈው ፋሺዝም በኢትዮጵያ ግራዚያኒን የመግደል ሴራና ሙከራ ከሚለው መጽሐፍ ላይ ሴረኞቹ ስለተባሉት ስብሐት ጥሩነህ፣ ሞገስ አስገዶም፣ አብርሃ ደቦጭና ስምዖን አደፍርስ እንዲሁም ጓደኞቻቸው የካቲት 12 1929 ዓ.ም ግራዚያኒ ኢትዮጵያውያን ንጉሳዊ ልደቱን እንዲያከብሩ መርጦት የነበረው ዕለት የኢትዮጵያውያን ወር የካቲት 12 ወይም እንደ አውሮፓውያን አቆጣጠር የካቲት 19 ሲሆን በዕለቱ ወራዊ የቅዱስ ሚካኤል የተለምዶ ስነ ስርዓት ይከናወናል። ስነ ስርዓቱ የህዝብ በመሆኑ በርካታ የከተማዋ ነዋሪዎች በቤተ ክርስቲያን ቅዳሴዎች ላይ ለመታደም ማልዶ የሚነሱ ሲሆን በቤተ መንግስትም እንዲሁ የሚታደመው ቁጥር በርካታ እንደሚሆን ተገምቷል እና እንደዚሁ ታዳሚው ከፍተኛ ነበር። ከረፋዱ 5 ሰዓት ከ40 እስከ ረፋዱ 5 ሰዓት ከ45 ሳይታሰብ መድረኩን የሚያንቀጠቅጥ ፍንዳታ ፈነዳ። የአቧራ ደመና ከሰገነቱ ስር ካለው በረንዳ ተንቦለቦለ። ለቅጽበት ያህል ምን እንደተፈጠረ ማወቅ የቻለ ሰው አልነበር። የጣሊያን ዘጋቢዎች የፍንዳታው መነሻ ምን እንደሆነ ማየት እንዳልተቻለ ዘግበው ነበር። በርግጥ እንደ ሻለቃ ዳሌሳንድሮ ገለጻ በክብረ በዓሉ የተሳተፉት ግራ ከመጋባታቸው የተነሳ ፍንዳታው የኩል ቀን ምልክት ማሳወቂያ መስሏቸው ያለ ጊዜው እንደተተኮሰ ገምተው ነበር። እንደ መቶ አለቃ መለሰልኝ ከሆነ በፍራቻ እየተንቀጠቀጠ እንደ እንጨት ተገትሮ በቆመበት የኢትዮጵያ ጀግኖች ደጋግመው ቦምብ ወረወሩበት። በርግጥም ካፍታ ቅጽበት በኋላ ሁለተኛው የእጅ ቦምብ ተወረወረ። አደጋው ከደረሰ 2 ቀን በኋላ በቤተ መንግስት በፋሺስታዊ አስተዳደር የተዋቀረው ኮሚቴ የደረሰበትን የዘገበው የመጀመሪያው ቦምብ የተወረወረው በአብርሃ፣ ሁለተኛው ደግሞ በሞገስ አስገዶም ነበር ይላል። ከዚያም ከጥቂት ደቂቃዎች በኋላ ግራዚያኒ ወደ ቀኝ ዞሮ ከጀርባው ባለው የቤተ መንግስት በር ሊገባ ሲል በሶስተኛው የእጅ ቦምብ ተመቶ ከመሬት ተዘረረ። ግራዚያኒ ላይ ከተቃጣው አደጋ በኋላ ባሉት ሳምንታት ፋሺስቶች የሙከራው ተባባሪ ናቸው ባሏቸው አካላት ላይ የጅምላ ጭፍጨፋ ለመፈጸም እድሉን ተጠቀሙበት። ክሳቸው ሚዛን የማይደፋ ቢሆንም ቅሉ ሺዎችን ጨፈጨፉ። በመጋቢት 10 1929 ዓ.ም በማንቸስተር ከተማ ደብር ኃላፊ በጅምላ ለተጨፈጨፉት የንስሐ ቅዳሴ ያደረጉ። የኢትዮጵያ ንጉሠ ነገሥትም በስርዓቱ ላይ ታድመው ነበር። ለተባበሩት መንግስታት ዋና ጸሐፊ ድርጊቱን እንዲያወግዙና በኢትዮጵያ ላይ እየተፈጸመ ያለውን ጭካኔ እንዲቃወሙ ጠየቁ። የዓይን እማኞች ከዘመኑ ዘጋቢዎችና ፎቶግራፎች ጭምር ተነስቶ መበየን የሚቻለው የግራዚያኒ ወታደሮች በ20ኛው ክፍለ ዘመን
ከተፈጸሙ በጣም ዘግናኝና አሳፋሪ ጭፍጨፋዎች ከዓይን እማኞች ከዘመኑ ዘጋቢዎች ፎቶግራፈሮች ጭምር ተነስቶ መበየን የሚቻለው የግራዚያኒ ወታደሮች በ20ኛው ክፍለ ዘመን ከተፈጸሙ በጣም ዘግናኙን አሳፋሪውን ጭፍጨፋ ሲፈጽሙ እየቦረቁ እንደነበር ነው። የካቲት 12ን ተከትሎ የተፈጸመው ግፍ የበዛ ከመሆኑ የተነሳ ሙሶሎኒ እንኳን ሳይቀር ሳያጥወለውሉ አልቀረም። እንደራሴው ስለ ጭፍጨፋው ያቀረበውን ዘገባ ጌቶቹ ሽቅብ እንዳይላቸው አጸዳድቶ የእርዱን ቁጥር አሳንሶ ሐሳቡን ያብራራው እንዲህ ሲል ነበር። ወንጀለኝነታቸው በሁሉም መልኩ እንደ ማለዳ ብርሃን ፍንትው ብሎ ታይቷል በማለት ነበር በልበ ሙሉነት። አመሰግናለሁ። በኢትዮጵያ ታሪክ ውስጥ በጣም ልቤን የሚያሞቀው እና ማሰብም መዘከርም ማውራትም ደስ ከሚለኝ የሀገራችን ታሪኮች መካከል የአርበኞቻችን ታሪክ ቀዳሚው ነው ለኔ እና በጣም የምወደው በዓል ነው። ለዛ ነው በድጋሚ እንኳን አደረሳችሁ። አርበኝነት ሲባል በነገራችን ላይ የኔም ማካፈላችሁ ሐሳብ ሱራፌል ካነበበው ጋርም የሚያያዝ ነው። በዛው የግራዚያኒን ምንድነው ጭካኔ ያሰባችሁ ጠብቁኝ እዛ እስከደርስ ድረስ። አርበኝነት በሐሳብ ደረጃ የግል ጥቅም የግል ድሎት ሹመት ሳይጠበቅ ለእውነት ለሚያከብሩት ለሚያምኑበት ነገር የሚደረግ ተጋድሎ ነው ሞትን ጨምሮና እሱን ያደረጉ እናትና አባቶቻችን ዛሬም ድረስ እኛን ሆነን ቀና ብለን እንድንሄድ ያደረጉን ስለሆነ ግን በዛ ሂደት ውስጥ ግን የታለፈው ጭካኔ የደረሰባቸው በደልና ግፍ በቃል ብቻ የሚገለጽ አይደለምና ግራዚያኒ ወደ ኢትዮጵያም ሲመጣ በጭካኔው ወደር የማይገኝለት መሆኑ ምንድነው በጭካኔ ተወዳድሮ አሸንፎ የመጣ ሰው ነው። ሊቢያ ተመርጦ ማለት ነው በጭካኔው ሊቢያ የነበረውን የነጻነት እንቅስቃሴ የአርበኞች ትግል በጣም በለየለት ጭካኔ ሰብሮ በዛ ጨካኝነቱን አረጋግጦ ነው የኢትዮጵያውያንም ታጋዮቻችንን የትግል መንፈስ ለመስበር የመጣው ማለት ነው። ሊቢያ ውስጥ ያረጋቸው ከነበረው በጣም ብዙ ዘግናኝ ድርጊቶች መካከል ለምሳሌ የማረካቸውን አርበኞች በአውሮፕላን ወደ ላይ ይወስድና ከነነብሳቸው በሆነ ነገር ወደ መሬት ይጥል ነበር። ምንም የማይራራ ሰው ነውና ግን እንደምታውቁት ለኛ አርበኞች ግን እንደውም ይበልጥ አበረታቸው እንጂ ከትግላቸው ካላማቸው ግን የሚያሰናክላቸው አልነበረም። እኔ ሐሳብ ትንሽ የማካፍላችሁ እዚህ ከማይጨው እስከ ኦጋዴን ከተሰኘው መጽሐፍ የአንድ የስዊድናዊ የኢትዮጵያ አርበኛ የኢትዮጵያ የክፉ ቀን ወዳጅ የሆነ ካርል ጉስታቮን የተባለ ሰው ታሪክ ነው። መጀመሪያ መጽሐፉ በስዊድንኛ ነበር የተጻፈው። ከዛ ወደ እንግሊዘኛ ተተርጉሞ አርኪቴክት ሚካኤል ሽፈራው ደግሞ ከማይጨው እስከ ኦጋዴን በሚል ወደ አማርኛ መልሶታል። በመጀመሪያ ካርል ጉስታቮን በራሱ ወደ ኢትዮጵያ የመጣው አንድ ኢትዮጵያ ደርሶ ወደ ስዊድን የተመለሰ ሰው ፋሺስት ጣሊያን ኢትዮጵያውያን ላይ ያደረሰ የነበረውን ግፍና መከራ ሲያወራ ሰምቶ ልቡ ስለተነካ በሰባዊነት መቆም አለብኝ ብሎ የግል አውሮፕላኑን የራሱን የግል አውሮፕላን ጭምር ለሰባዊ እርዳታ በመስጠት እዚህ በዛ አስከፊ ጊዜ ከኢትዮጵያውያን ጋር አብሮ የታገለ በጦርነት በማይጨው ጦርነት አብሮ የተሳተፈ ከዛ በኋላ ንጉሱ ከሀገር ሲወጡ ደግሞ ከአርበኞቹ ጋር እየተነጋገረ ውጭም ንጉሱን እያገኘ መልእክት ሲያለዋውጥ የነበረ በመጨረሻም ከነጻነት በኋላ ጣሊያኖች ከሀገራችን ከወጡ በኋላ ኢትዮጵያውያንን የፈተናቸው በተለይ ከጣሊያን ጋር በነበረው ጦርነት የፈተናቸው የአየር ኃይል አለመኖር መሆኑን በመገንዘቡ የኢትዮጵያ አሁን የቢሾፍቱ አየር ኃይልን ከባዶ መሬት በከመሰረቱ የጀመረ ከዛ በኋላ ለ10 አመት ያክል ከንጉሱ ጋር በመሆን የመራ ፓይለቶችንም ጭምር አውጥቶ እንደውም ኢትዮጵያውያን ፓይለቶችን ካስተማረና ካሰለጠነ በኋላ አንዳንዶቹ አብረዋቸው ለመብረር ሁሉ ይፈሩ ነበርና እሱ ህፃናት ልጆቹን ቤተሰቦቹን ጭምር አንድ ላይ በማድረግ ሌሎች ሰዎች እንዲያምኑባቸው ማለት ነው ፓይለቶቹ እንደሱ እያደረገ 10 አመት ያክል መርቶ የኢትዮጵያን አየር ኃይል አቋቁሞ የሄደ ሰው ነው። ከዛ በኋላ 1966 ድርቅ ሲመጣ ተመልሶ መጥቷል። ኢትዮጵያ በጣም በድርቅ በተጎዱ አካባቢዎች
ምግብ የማይደርስበት ቦታ ላይ ፉድ ቦምብ የሚባል አሁንም በአውሮፕላን እየጣለ ምግብ የነፍስ አድን ስራ ይሰራ የነበረ ነው። የሚገርማችሁ መጨረሻ ላይ በኦጋዴን የሶማሊያ ወረራ ጊዜ ኢትዮጵያውያንን ለማገዝ እዛው ተገኝቶ ያረፈው ኦጋዴን ላይ ነበር። መቃብሩም የተቀበረው እዚሁ ኢትዮጵያ ውስጥ ነውና ብዙ ሰው ኢትዮጵያዊ በተለይ ሊያውቀው የሚገባ ሰው ነው ብዬ አምናለሁ። ስለ ጦርነቱ እንዲህ ነው የጻፈው። ጥቅምት 3 ቀን 1935 ዓመተ ምህረት ከሌሊቱ በ11 ሰዓት ሙሶሎኒ በአቢሲኒያ ላይ በ3 ግንባሮች መጠነ ሰፊ ጥቃቱን ከፈተ። ይህች ማለዳ ከዚህ በኋላ ለ7 ወራት ከ2 ቀን ለቀጠለው ጦርነት መክፈቻ ነበረች። ቀዳማዊ ኃይለ ሥላሴ በየዋህነት ኢትዮጵያ የሊግ ኦፍ ኔሽን አባል ሀገር መሆኗና ዓለም አቀፍ ስምምነቶቹም ኢጣሊያ ኢትዮጵያን በግፍ ከመውረር ይገቷታል ብለው አስበው ነበር። በመጨረሻ ግን ኢጣሊያ ያለ አንዳች የጦርነት አዋጅ ድንበሩን ዘልቃ ከመግባቷ ከጥቂት ቀናት በፊት ሰራዊታቸውን ማንቀሳቀስ ጀመሩ። ንጉሱ በጥድፊያ ከየጠቅላይ ግዛቱ 300,000 በባዶ እግራቸው የሚዋጉ ገበሬዎች የተሰባሰቡበት ሰራዊትን አንቀሳቀሱ። የነዚህ ምንም አይነት ዘመናዊ ወታደራዊ ትጥቅ የሌላቸው የገበሬ ወታደሮች የጦር አዛዦች የየጠቅላይ ግዛቱ ገዢዎች ነበሩ። በዚሁ ጊዜ አሜሪካና የአውሮፓ መንግስታት አቢሲኒያ ምንም አይነት የጦር መሳሪያ እንዳታስገባ ማዕቀብ ጥለው ነበር። ይህ ሲሆን ከጅቡቲ ወደብ እስከ አዲስ አበባ የተዘረጋው የባቡር መስመር ባለቤቷ ፈረንሳይ ነበረች። ፈረንሳዮች ብዙ ገንዘብ ያወጡበትን ይህንን የባቡር መስመር በቦምብ እንዳይደበደቡ ጣሊያኖቹን ሲያሳምኑ የባቡር መስመሩ ለጦር መሳሪያ አቅርቦት በጭራሽ እንደማይውል ቃል በመግባት ነበር። ሀገራትም ዓለም አቀፍ ተቋማትም እንዴት ፊታቸውን አዙሮብን እንደነበረ የሚያሳይ ነው ማለት ነው። በጦር መሳሪያ ብዛትና አይነት የላቁ ቢሆኑ በጦርነቱ መጀመሪያ ጣሊያናውያኑ ስኬታማ አልነበሩ። በተወሰነ ደረጃም ቢሆን ለመምታት የቻሉት በደቡብ ግንባር የነበረውን የራስ ደስታን ጦር ብቻ ነበር። ከመጀመሪያው ጥቃት በኋላ የኢጣሊያ ጦር በነጌሌና በዋደራ አካባቢዎች እስከ ጦርነቱ ማብቂያ ድረስ እንዲቆም ተገዶ ነበር። በሰሜኑ ግንባርም ቢሆን የጣሊያን ወታደሮች መቀሌ ላይ መሽጎ ይዋጋ በነበረው የሀበሻ ጦር እንዳይንቀሳቀሱ ታግደው ቆመው ነበር። ችግሩ የተፈታው ጣሊያን በጥር 1936 ዓመተ ምህረት ዋይፒ ራይት የተባለውን መስታርድ ጋዝ በጦሩና በሰላማዊ ሰዎች ላይ በስፋት መጠቀም ስትጀምር ነው። ዳይክሎታይል ሳልፋይድ የተባለው መስታርድ ጋዝ መርዘኛ ጋዝ ማለት ነው። በቆዳ ላይ ከፍተኛ ንዳድና ውሃ መቋጠርን የሚያስከትልና ወደ ውስጥ ከአየር ጋር ሲሳብ የሚገድል አደገኛ ጋዝ ነው። በመጀመሪያ ጋዙ በሲሊንደሮችና በካኒስተሮች እየተሞላ ቁልቁል ይጣል ነበር። ነገር ግን ሀበሾቹ አደገኝነቱን በፍጥነት በመረዳት ከነዚህ አደገኛ ሲሊንደሮች ንክኪ መጠንቀቅ ሲጀምሩ በአውሮፕላኖቹ ላይ በተገጠሙ የፈሳሽ በርሜሎች ይህንን የሞት ዝናብ ቁልቁል መርጨት ጀመሩ። 9፣ 12 ወይም 15 ሆነው የሚበሩ ስኳድሮኖች በቡድን ሆነው ይህንን መርዘኛ ጋዝ ሲረጩ ወታደሮችን፣ ሴቶችን፣ ህፃናትንና ወንዞችን፣ ሐይቆችንና ከብቶችን፣ አዝርዕትንም ሳይመርጡ ምድሪቱን በሙሉ በዚህ መርዘኛ ዝናብ ከዳር ዳር አለበሱት። በመጋቢት ወር የጣሊያኖቹ የጋዝ ዘመቻ ለማመን በሚከብድ መጠን ተጠናክሮ ቀጠለ። መላ ሀገሪቱ ይልቁንም አብዛኛው ጦር የተሰለፈበት የሰሜኑ ግንባር ለመርዙ በሰፊው ተጋለጠ። በባዶ እግራቸው የሚዋጉት የሀበሻ ወታደሮች በተመረዙት ሜዳዎች ላይ በእግሮቻቸው ሲራመዱ እግሮቻቸው ተቃጥለው እየነፈሩ በሕክምና ጦት እያመረቀዙ መምገልና መነፍረቅ ያዙ። ከተመረዙት ወንዞች የሚጠጡ እንስሳትና ሰዎች እንደ ቅጠል ረገፉ። ከሁሉም የከፋው ደግሞ በቅሎቹ እየተመረዙ ሲሞቱ ብቸኛው የመጓጓዣ አማራጭ መዘጋቱ ነበር። በጋዙ የተመረዙትን እንስሳት ለምግብነት መጠቀም ከቶም የሚሞከር አልነበረም። በየማሳው የበቀሉ ሰብሎች ሙሉ በሙሉ ወድመዋል። አዲስ አበባ ላይ የእንግሊዙ አምባሳደር ባለቤት ወይዘሮ ባርተን በኤምባሲው ቅጥር ግቢ በርካታ በጎ ፈቃደኞችን ሰብስበው በፋሻ ላይ ሶዳ ያፈሰሱ በቁስለኞቹ እግሮች፣ እጆችና ፊቶች ላይ በማሰር ህመማቸውን ለማስታገስ ይሞክሩ ነበር።
ከዚህ በተጨማሪ ወታደሮቹ በሸማቸው ላይ ሽንታቸውን እየሸኑ ቁስሎቻቸው ላይ እንዲያስሩ ይደረግ ነበር። መርዘኛው ጋዝ ወደ ሳምባቸው እንዳይገባ መከላከያ የሚሆን የጋዝ ጭንብልም ጨርሶ አልነበራቸውም። የኢትዮጵያ መንግስት ተስፋ በቆረጠ መንፈስ ሆኖ ዓለም አቀፉ ቀይ መስቀል እርዳታ እንዲያደርግለት አመለከተ። ማመልከቻው የብሔራዊ ቀይ መስቀል አባል ሀገራት ስዕላዊ መግለጫ ያለው የመርዝ ጋዝ መከላከያ ጭንብል እንዲልኩ የሚጠይቅ ነበር። ዓለም አቀፉ የቀይ መስቀል ኮሚቴ ግን ለጥያቄው ምላሽ ለመንፈጉ እንደ ሰበብ ያቀረበው ምክንያት በዓለም አቀፍ ደረጃ የመርዝ ጋዝ መጠቀም የተከለከለ መሆኑ ስለሚታወቅ ጋዙ በኢትዮጵያ በስራ ላይ ለመዋሉ እርግጠኛ መሆን አይቻልም። ስለዚህ ጭንብሉ ለምን ተግባር እንደሚውል መግለጽ በማንችልበት ሁኔታ የጭንብል አቅርቦት ለመጠየቅ እንቸገራለን የሚል ነበር። በኢትዮጵያ የተካሄደው ጦርነት ለካርል ጉስታቮን ከዓለም አቀፉ ፖለቲካ ጋር የተዋወቀበት የመጀመሪያው አጋጣሚ ነበር። እነዚህ ሰልጥነዋል የተባሉ የአውሮፓ ሀገራት እንዲህ ያለውን በመርዝ ጋዝ የተፈጸመ ነውር የጣሊያንን መንግስት ምንም ዋጋ ሳያስከፍል እንዲያልፍ መፍቀዳቸው እውነት መሆኑን አምኖ ሊቀበል አልቻለም። በአዲስ አበባ ለሚገኙት የቀይ መስቀል ተወካዮች ለማርሴል ጁኖድና ለሲድኒ ብራውን ኢጣሊያ የሙስታርድ ጋዝ እየተጠቀመች መሆኑን ሲገልጽላቸው ጣሊያን እየተጠቀመች ያለችው በዓለም አቀፍ ደረጃ ያልተከለከለውን ተቀጣጣይ ፈንጅ ነው ሲሉ መለሱለት። በዚህ ምላሻቸው እጅግ ተናዶ የሚናገረው እውነት መሆኑን በማስረጃ ለማረጋገጥ በደሴ የንጉሱን አሽከሮች ያልፈነዳ መስታርድ ቦምብ እንዲፈልጉለት ጠይቆ ቦምቡን በአውሮፕላን ላይ ጭኖ ሲያበቃ ወደ አዲስ አበባ ተመለሰ። አዲስ አበባ እንደደረሰ በመኪና ጭኖ መሃል ከተማ ከሚገኘው በጭቃ ከተሰራው ባለ አንድ ወለሉ የቀይ መስቀሉ ቢሮ ካደረሰው በኋላ በሁለት ኢትዮጵያውያን እርዳታ 100 ኪሎ የሚመዝነውን ቦምብ ቢሮአቸው ድረስ በመሸከም አመጣላቸው። ካርል ጉስታቭ ቦምቡን ተሸክሞ ሲገባ ያዩት ጁኖዶና ብራውን በፍጥነት ተስፈንጥረው ከመቀመጫቸው ተነስተው ከክፍሉ ውስጥ በመስኮት እየዘለሉ ወጡ። ካርል ጉስታቭ የቦምቡ ማቀጣጣያ መነቀሉን ገልጾ ካረጋጋቸው በኋላ ተመልሰው ወደ ቢሮ ቢገቡም በፍጥነት ቦምቡን ከክፍሉ እንዲያወጣላቸው አዘውት ሲያበቁ ታዲያ ምን ይገርማል? ጣሊያኖቹ የጋዝ ቦምቦችን እንደሚጠቀሙ የማያውቅ ማን አለ? እንዴት ይህንን ያህል የዋህ ትሆናለህ? እንግሊዝና ፈረንሳይ ሞሶሎኒ በኢትዮጵያ ላይ የፈቀደውን እንዲፈጽም ነፃ ፈቃድ እንደሰጡት እስከዛሬ አታውቅም ማለት ነው ብለው አስደነገጡት ይላል። ኢትዮጵያውያን አርበኞቻችን ተጋፍጠው ሀገር ያቆዩን ይህንን ሁሉ መከራ አልፈው እንደሆነ ግራዚኒ ሲመጣ ለሞሶሎኒ ኢትዮጵያን የምትፈልጋት ከነ ህዝቧ ነው ወይስ ምድሩን ብቻ ብሎም ጠይቆት ነበር። ምድሩን ብቻ ከፈለክ ህዝቡን ጨርሼ ልሰጥህ እችላለሁ፣ ከነ ህዝቡም ከፈለክ ልሰጥህ እችላለሁ በሚል ትዕቢት ነበር የመጣው። ጨርሼው ማለት ነው ገል ፈጃቸዋል እንጂ ያው መፍጀት ነው ስራው መሰለኝ እንደምታውቁትና በዛ የጭካኔ መንፈስ የመጣን ነውና ሁሉ ጊዜ እሱን ማሰብ ኢትዮጵያንም ጭምር ስናስብ ያ ሁሉ ዋጋ የተከፈለላት መሆኑንም እንድናስብ በደንብ ይረዳናል ብዬ አስባለሁና እና በድጋሜ ክብር ለአርበኞቻችን እንኳን አደረሳችሁ። እንግዲህ ስለ አርበኞቻችን አውርተን የምንጨርሰው ነገር አይደለም። ዛሬ ላይ እንድንደርስ የነሱ መስዋዕትነት ትልቅ ቦታ አለው። ስለዚህ በድጋሚ እንኳን ለዚች ቀን አደረሰን ማለት ፈልጋለሁ። ለምን መኩሪያችን ነው፣ ሁሌ የምናወራበት፣ ሁሌ የምንናገርበት፣ ስለ ጀግንነታችን ማናፍርበት አባቶቻችን ያቆዩልን ነገር ስለሆነ በጣም ደስተኛ ነኝ። በተለይ ደግሞ ዛሬ ቀን እዚህ መገኘት እኔም በጣም ደስ ብሎኛል። እኔም አንዲት ጽሁፍ ነው ወደ እናንተ ማደርሰው አዲስ አለማየሁ ትዝታ በሚለው መጽሐፋቸው ላይ ካለው አንዲት ርዕስ ደባጉና የምትለው ርዕስ መርጠናልና እሷ ላይ ትንሽ ቆይታ እናደርጋለን። ደጃዝማች አያሌው የሰፈሩበት ቦታ ተከዜ አፋፍ ላይ እንደመሆኑ ቁጥቋጦና በርከት ያሉ ዛፎች ያሉበት ነው። ስለዚህ ከሳቸው ሰፈር ራቅ ባለ ቁጥቋጦ ውስጥ እኛ ያላየነው የወታደር ሰፈር ኖሮ እንደሆነ እንጂ እኛ እንዳየነው እዚያ እሳቸው በሰፈሩበት ላይ የነበሩት የመኳንንትና የወታደር ድንኳኖች ይህንን ያህል ብዙ የሚባሉ አልነበሩም። አጋፋሪው ደጃዝማች አያሌው ወደ ተቀመጡበት ድንኳን አስገብቶኝ እጅ ስነሳ እሳቸውና ደጃዝማች ገብረመድን
የሚባሉ ከትግራይ የመጡ የልዑል ራስ ስዩም ታላቅ መኮንን ጎን ለጎን በተነጠፈ ድልዳሉ ላይ ተቀምጠው ነበር። ከራስ የተላከላቸውን በኤንቨሎፕ የተደፈነ መልእክት ለደጃዝማች አያሌው ሰጥቻቸው አንብበው በጎናቸው ድልዳሉ ላይ ካስቀመጡ በኋላ ጠጅ አምጡለት አሉት። ያስገባኝን አጋፋሪ ጌታዬ ይቅርብኝ አሉ እጅ ነስቼ። ለምን? ጠጅ አልጠጣም። ብርዝም አልጠጣም። ብርዝ ጠጣለሁ። ብርዝ አምጡለት አሉና አጋፋሪው ሲወጣ ተቀመጥ አሉኝ። ድንኳኑ ከዳር እስከ ዳር ስጋጃ ምንጣፍ ግጥም ብሎ የተነጠፈበት ነበር። ይሁን እንጂ ጥይት ሙሉ ዝናሬን ሽጉጤን እንደታጠቅኩ እግሬን አጣጥፌ መሬት ላይ መቀመጥ አስቸጋሪ ስለነበር ቆሜ ብቆይ በወደድኩ ነበር። ነገር ግን ትዕዛዛቸውን አለማክበር መስሎ ይታይብኝ ይሆናል ብዬ ፈርቼ በግድ እግሮቼን አጣጥፌ ምንጣፉ ላይ ተቀመጥኩኝ። ለኔ ታዘዘው ብርዝ እስኪመጣ ድረስ ከዚያ ድንኳን ውስጥ ትንፋሽ አይሰማም ነበር። ደጃዝማች አያሌው ሽቅ ባንጋጠው የድንኳኑን ጣራ እየተመለከቱ ደጃች ገብረመድህን አንድ ጊዜ፣ ደጃች አያሌውን አንድ ጊዜ፣ እኔን አንድ ጊዜ መሬቱንም እየለዋወጡ እያዩ እኔም አንዳንድ ጊዜ ብቻ ስርቅ እያደረኩ ሁለቱን ደጃዝማቾች ከማየቴ በቀር አንገቴን ደፍቼ የተቀመጥኩበትን መሬት እየተመለከትኩ ከባድ ዝምታ ሰፍኖ ቆየ። ብርዝ እንዲያመጣልኝ የታዘዘው ሰው አምጥቶ ፊት ያስቀምጡልኝ ከወጣ በኋላ ይገርማል። መቆየት ብዙም ያሳያል፣ ብዙም ያሰማል። መቆየታችን እኛ የምንጠረጠር እኛ የማንታመን መሆናችንን አሳየን። አሰማንም አሉ ደጃዝማች አያሌው አይናቸውን ከድንኳኑ ጣራ መልሰው እኔን ፍጥጥ አድርገውም እያዩ ለመሆኑ አሉ። ቀጠሉና ለመሆኑ የሚኒሊክ አልጋ፣ የጣይቱ አልጋ፣ የኃይለ ሥላሴ አልጋ የኔ አልጋ ሳይሆን ቀርቶ ነው እኔ አያሌው በገዛ አልጋዬ ደባ ይሰራል ተብዬ የምጠረጠረው? ግድ የለም እንዲህ ያለውን ወሬ ካሶሩብኝ ጠላቶቼ ጋር ልብና ኩላሊት መርምሮ የሚያውቀው አምላክ ያፈራርደኛል። እኔም እውነት እንዲህ ያለውን ደባ የምሰራ ከሆንኩ እሱ ደሜን እንዲህ ያፍስሰው አሉና ጠጅ የያዘ ብርሌያቸውን አንስተው በጠረጴዛው ላይ ሲከሰክሱት ጠጁ ከሳቸው አልፎ ተርፎ በደጃዝማች ገብረመድህን ላይ ተረጨ። ያን ጊዜ እኔ በጣም ደነገጥኩ። ይልቁንም ያንን የተናገሩትን ሁሉ ሲናገሩ እኔን ፍጥጥ አድርገው ያዩ ስለነበረ ምናልባት እሳቸውን ለመሰለል የተላልኩ መስሏቸው ይሆን ብዬ ሐሳብ ገባኝ። እንግዲህ ያው እስካሁን ከሰማናቸው ታሪኮች ከጠቀስናቸው ከመጽሐፍ ውስጥ ደግሞ እንደዚሁ ካስታወስናቸው ታሪኮች ለሁላችንም ልብ ይቀርበ ይኖራል። ግን በሶስት ቃል የተገለጸች ምናልባት ከዚህ በፊት ካነበብኳቸው ነው የምወዳትን አንድ ቃል እንትን ላስታውስ። ጳውሎስ ኞኞ ነው የኢትዮጵያና የኢጣሊያ ጦርነት በሚለው መጽሐፉ ላይ የጻፈውና ተደጋግማ ስለተጠቀሰች እቺ ቃል ምናልባት የሁላችንንም ስሜት ትገልጻለች ብዬ ስለማስብ ነውና ቃሏ ምንድናት? ብዙ ጊዜ ጸሐፍቶችም ስለ ጦርነቱ ታሪክ ሲጽፉ ጣሊያኖችም በጊዜው የነበሩት በሙሉ ይገርማቸው የነበረው አንድ ነገር ወደ ሞትም እየሄዱ የትኛውም ሁኔታ ላይ ሆነው ኢትዮጵያውያን አርበኞች በሙሉ የሚጠሯት ቃል ነበረች። ኢትዮጵያ ለዘላለም ትኑር የምትልና እንግዲህ ያው የሁላችንን ስሜት ትገልጻለች ብዬ ስላሰብኩ ነው። እንኳን ለአርበኞች ቀን አደረሳችሁ ሁላችሁ። እና ደግሞ እንግዲህ እስካሁን ንባብ አብዝተናልና ወደ ንባብን የምመለሳለሁ። ነገር ግን አሁን ይሄን መጽሐፍ ላበረከቱልን በሌላ መንገድ ደግሞ ሰው በብዙ መንገድ ነው ገድለኝነቱና በስነ ጽሁፍ ደግሞ ታሪክን በመዘከርም ገድለኞች የሆኑ ሁለት ወንድማማቾች አስተዋጽኦ ያለበት መጽሐፍ ነውና ከሱ ላይ ከማቅረቤ በፊት ግን በሶል ምርጫ አንድ ሙዚቃ ሳይፈቀድልኝ ጣልቃ ላስገባል።
ኢትዮጵያ ሀገሬ መከታ ጋሻዬ ለኔ መመኪያ ነሽ ለልቤ መኩሪያዬ ኢትዮጵያ ሀገሬ መከታ ጋሻዬ ለኔ መመኪያ ነሽ ለልቤ መኩሪያዬ ወይዘሪት ኢትዮጵያ የሀገር እመቤት መልክሽ ደም ግባትሽ ገርሞታል ለፍጥረት ኢትዮጵያ ሀገሬ መከታ ጋሻዬ ለኔ መመኪያ ነሽ ለልቤ መኩሪያዬ እንግዲህ ያው ይሄን መጽሐፍ ምናልባት በዚህ አጋጣሚ ያላነበቡ ሰዎች ካሉትም ቢያነቡት ደስ ይለናል። ያው ውስጡ በጣም ብዙ ነገር ነው ያለው። ከብዙ ነገሮች መካከል ደግሞ ታሪክ ብቻ ሳይሆን የተጻፈበት በጣም የብዙ ሰዎች ግጥም እዚህ ውስጥ አለና በጊዜው ይነገሩ የነበሩ ስነ ቃሎችን በጣም ቆንጆ ውብ በሆነ መንገድ የተገለጸበት ነውና ስለ ቀኝጌታ ዮፍታሔ ንጉሴ አጭር የህይወትና የጽሁፍ ታሪክ በዮሐንስ አድማሱ ተጽፎ በዮናስ አድማሱ በወንድማቸው ማለት ነው የተሰናኘ ግጥሞች ያሉበት መጽሐፍ ነው። ከዛ ላይ ያው እዚህ ላይ ሁላችንም ለግጥም ላድላና ሁላችንም እንወዳቸው ግጥሞች ያሉበትን ገጽ 104 ላይ የሚገኘውን በጥቂቱ እናስታውስ። እናት አባት ቢሞት ባገር ይለቀሳል እህት ወንድም ቢሞት ባገር ይለቀሳል አገር የሞተ እንደው ወዴት ይደረሳል በዚህ መንፈስ ነበር 12 ሰዎች ተመርጠው በ1927 ዓመተ ምህረት ከሐምሌ 17 ቀን ጀምሮ ለአዲስ አበባ ከተማ ህዝብ ንግግር እንዲያደርጉ የተወሰነው የሀገር ፍቅር ማህበርም የተቋቋመው በዚህ ዕለት ነበር። ንግግር እንዲያደርጉ ከተመረጡት ሰዎች መካከል አንደኛው ዮፍታሔ ነበር። ከሱ በቀር ንግግር ካደረጉት ሰዎች መካከል በስም ለማወቅ የቻልኩት ሁለት ሰው ብቻ ነው፣ መንገሻ ከፈላ እና ወልደ ጊዮርጊስ ወልደ ዮሐንስ። የንግግራቸውም የነጠረ ቁም ነገሩ የሀገር ፍቅር አንድነትና ህብረት ነበር። የተደረገው ንግግር ሁሉ በግጥምና በስድ የህዝቡን ወኔ በመቀስቀሱ ይመስላል። ለሀገራቸው ነጻነትና ለንጉሰ ነገስታቸው ክብር ሲሉ መሳፍንቱ፣ መኳንንቱ፣ ወይዛዝሩ፣ ጨዋው ሁሉ በፍቃዳቸው ለጦር ይሁን እያሉ መሳሪያቸውንና ጌጣቸውን ለገንዘብ ሚኒስቴር በነሐሴ ወር 1927 ዓ.ም ማስረከብ የጀመሩት ዮፍታሔም ምናልባት ጎበዛየን በሚባለው አነስተኛ መጽሐፍ ውስጥ የጻፈውን ቃል የተናገረው በዚህ ጊዜ ሳይሆን አይቀርም። ብላታ ወልደ ጊዮርጊስ ወልደ ዮሐንስም በነሐሴ 18 1927 ዓ.ም ካነበቡት ረጅም ግጥም የሚከተሉት ስንኞች ይገኛሉ። ተላልፎ ከሞተ አርበኛ ላገሩ ነጻነት ያገኛል እስከነዘርዘሩ ነጻነት እንዲያብብ ያገራችን ምድሩ እናንት ገበሬዎች ደማችሁን ዝሩ እኔ ይህን መከሩ እናንተም ምከሩ ይህ ብቻ ነውና መዳኛ ነገሩ ጠላት በዋናው ላይ ትርፍ አገኛለሁ ሲል እኛስ ዋናችንን ስለምን እናጉድል ተጋዳይ 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 አርበኛ እንዴት ያመልጣል ያገርህ ደመኛ ይላል። ልዩ የአርበኞች ቀንን በማስመልከት ያዘጋጀነውን ፕሮግራም ነው በመከታተል ላይ የምትገኙት ውድ ተመልካቾቻችን። እንግዲህ ሞቅ እንዳደረግነው ዘራፍ ለትናንት እያልን ቆይታ ያደረግን ነው። አሁንም በርካታ ባልደረቦቻችን ከተለያየ ስፍራ የመጡ ባለሙያዎችም ጭምር እዚህ ከኛ ጋር ይገኛሉ። ባልደረባችን አይናለም ሀድራ ግን ለማታ ደግሞ ሌላ ግዳጅ አለብኝና ለዛ መዘጋጀት አለብኝ ስላለችን እሷን በክብር እንሸኛታለን። በዚሁም እንግዲህ በይህም አለ ማታ ጠብቋት። እናመሰግናለን። አይኔ አይዞህ